ቦታው አዋሽ እነሱ ያሉበት ዋሻው ቆይ خلاص እንግዲያው እሱ ነው እነሱ የሚወጡበት በቃ ይደውላሉ እሺ ቆይ ስማ አድሪስ ስልከና አልሰጣቸውም አድሪስ አላስገባ ይበለው ያላሽ አድሪስ በቀጥታ አሁን እነሱ ጋር አለው ነው የሚለው አዎ ቆይ እሺ አሁን ተፈራይ ይደውልኩበት ነው ቀዩን እየመጣ ነውና ልጅቱ አይው ተሰሙኝ ከሆነ ሰይኖር ባቡ አቤት የነሱ ልጆች ወጥተው ያወራሉ አሁን ነገሩ በትክክል እየመጣ ነው የጅዳው ዋናው ተሆነ የጅዳው ነው እያሉ ነው አንተ የጅዳውን መያዝ መነሻ አላችሁ የጅዳውን አቡፋን ነው ምን አይነት ቀልድ ነው በዚህ በ24 ሰዓት ውስጥ ልጅቷን ካላስለቀቀ ቤተሰቡ ጋር ነው የሚሄደው ሰው አለኝ 5 ሰው በቃ አሁን ይገው يعني كتبتي ما قال لك ለምን ቤተሰቦቿ ሰምታው ወደ ያዙት ወይ ጅዳ ላይ ያዙት በቃ ልጁን እንዴት ነው ወንድሞቼ ልሸኝ ነው ያገኘሁት ምናምን ማንኛውም ሸኘው አገናኝ ናቸው ሌቦች ናቸው ማምለጫ ችግር ሲደርስባቸው ይህንን ቃላት ትናገሩ ዶክተር ከቶች አበላቸው ምን አሉ ልጅን ማለት እሺ ደውልለት ሳይድ ቆይ እድሪስ ደውልለት ይሄን ጅዳ ላለው ደውልለት እድሪስ ታባባላችሁ ሳይድ ደውልለት ስልክ ይዝ ነው አለው ታባባሉ እንዳይቆራራ ምን እኛ እኮ ስንመላለስበት የኖርንበት ነው የሆነ ችግር ሲፈጠር እኔ ወንድሜ ላገናኝ ጀን እንዲያጋጣሚ ተከትላይ ነው ፈልጋችሁ ጀንጅናችሁ ከወሰዳችሁ በኋላ እሷ ስታወራ የጅዳው ጋር የእሷ ቤተሰብ የሉም ባሏ የለም ባሏን ያስፈራሩታል መሰለኝ በደንብ መናገር አይችልም ጅዳ ነው ያለው ያኛው ጅዳ ያለው ደላላ አንድ ጊዜ ቆይ ወንድ አይደለም ለምንድን ነው አንድ ጊዜ ቆይ ይሄ ጅዳው ነው ይችላል ሲቆይ ቁጥር ልኮልኛል አሁን ይልቀቁ ነው ዛሬም ተጨቃጭቃችኋል የሚል መረጃ ደርሶናል ልቀቅ አትልቀቅ በሚል ተጨቃጭቃችኋል ልጅቱ እንዳልተያዘች አንተም ማውቃል በአስቸኳይ ልጅቱ መለቀቅ አለባት ዛሬ ወይ ነገር እሺ በዚህ ቁጥር አወራዋለሁ ዛሬ ከሰዓት ልጅቱ ታለቅስ ታይታለች እየተባለ ነው እዛው እዛው ህይወት እንዴት ይቀልዳል ተማ ይኸውልህ አሁን ትታይ አትታይ የሚባል ነገር እንትን አትበል ልቀቁ በቃ አለቀ ትለቀቅ ልጅቱ አለች እንዳትጠራጠሩ ይልቀቋት ብቻ ነው ማለት አሁን ሆሹ ይፈተሽ ቢባል ከሆሽ እኮ እሷን አውጥተው እኮ ሌላ ቦታ ይደብቋታል በግድ ጎትተው ይደብቋታል ሲመለሱ ይመልሷታል ይኸውልህ ጆከር ተወደደም ተጠላም የልጅቷ ነፍስ ያለው እዚህ የጅዳው ደላላ ጋር ነው ሊያመጣትም የሚችለው ሊያስለቅቃትም የሚችለው የጅዳው ደላላ ነው ምክንያቱም የጅዳው ደላላ ስለሆነ ልጅቷን ወስዶ የሰጣቸው ወስዶ እንደሰጠ ልጅቷን ይቀበላቸው ልጅቷ በህይወት ካለች አለች እስከ 1 3 4 ታይታለች እሱ ካልተያዘ ቤተሰቡ መያዝ ነው አለቀ ሳውዲ አረቢያ የተክለይና የተክለይ ፎቶና ወይም የዚህ የጅዳውን ፎቶ የሚልክልን ሰው የለም ተክለይ የሚባለውን የሆሹን ባለቤት አላገኘ ነው ታብታብ አድርጉ ሌሎቻችሁ በደንብ አንተ የጅዳው ቁጥር አለ የጅዳው ደላላ አዎ እሱ እኮ ነው አሁን የላከልኝ የዛ የመን ቁጥር እዛ አለ አካባቢ ነው ቪዲዮ ደውልለት አቡፋን ነው ያመጣዋል ተክሌድ እንደቀኑ ደግሞ ተክሌጋ ጓደኛ እንደሆኑ በጣም ይተኛ በለው የገጠር ልጅ ታለና በሉት ያንን የገጠር ልጅ አይናገርም ባሏና ገጠር ዘመር ናቸው
በጭራሽ አይናገሩም ነበር። ደውልና እንደቀድሙ ደላላ ነው እንዴ አይናገርም ምትል ወደሪስ የገጠር ልጅ ይሄ እነ ተክሌ ጋር ይሄ የጅዳው ጋር ፋሚሊ ነው። ጆከር ገብቶሃል አይደል? በአራት ሰዓት ልዩነት ተቀበረች አላውቅም አለ። ፋሚሊ ከሆነ እሱ ተባባሪ ነው ማለት ነው። የገጠር ልጅ ስለዚህ እሱ ያውቃል፣ እያወቀ ነው በሆዱ ጸጥ ያለው ማለት ነው። ያውቃል፣ መረጃውን አፍነውት ነው። የገጠር ልጅ ነሱ የሚያውቀውን ሀቅ ካልተናገረ የገጠር ልጅም የልጅቷ ተባባሪ ነው። ይኸውልህ ጋብቻ ነገር አላቸው ደላላውና የልጅቷ ባል እና ተፈራርተዋል። ኦኬ። ስለዚህ ባሏ ለማን ነው የሰጣት? ባሏን አይደለሽ የኛ ጅዳ ላይ ለጅዳው ደላላ ነው። ባልየውን አሁን ግን ያስፈራሩታል። ገብቷል። ቢስፈራራ ወንድ ልጅ አይደለም እንዴ? የልጁ እናት አይደለችም እንዴ? አንገቱን አይሰጥም እንዴ? እሱን አሁን እኔ እናንተ ነና ልናደርግ የምንችለው እሱ ያለበትን ታሪክ እኛ አሁን አናውቅም። ጆከር ለምን አይገሉትም? እኛ እኮ ሳውዲ አረቢያ እናውቀዋል። ምን ሊሆን ምንም እኔ አሁን የጅዳው ደላላ ወደድክም ጠላህም ልጅቷን በ24 ሰዓት ካላስመጣህ ወየውልን። አስረግጬ የምነግር ነገር እሳት የላሰ 5 ሰው እየጠበቀ ነው ራሳ ላይ። አውቀን ነው እስከ ዛሬ ዝም ያለን፣ እያጠናንህ ነበር። ስታስገባ መሆን ትክክለኛ እንትን ያላቸው ሰዎች አስገባ። በዚህ አይነት ቢያንስ እስከ ዛሬ ሞቱ የሚባሉ ሁሉ እዛ ውስጥ አሉ ማለት ነው። ማት ናቸው፣ ስፍር ቁጥር የሌላቸው ሴቶች ሚስት እያደረጉ እያኖሯቸው እኮ ነው። አምጣው፣ የጅዳውን ደላላ አምጣው። ጅዳ ያላችሁ ልጆች አታውቁትም? ስልክ ቁጥሩ ማን ነው የሚለው ስሙ? ያቁታል። የጅዳው እኮ እኔም ቁጥሯ ላይ እኔ ጋር እያወራን እኮ ነው። እሱም አሁን እየሞከረው ከእነሱ ጋር ቆይ ያምጣ፣ የተክለይም ፎቶ ያምጣ። የተክለይም ፎቶ አምጥተህ ስለጥፈው እሱን የሚያውቁት አገሩ ይታወቃል፣ ሰፈሩ ይታወቃል። በዚህ መንገድ ይካሄዳል። አምጣው፣ ፎቶ ያምጣ፣ ይስጥ ወይ ቆይሽ ተክለይ የምታውቁት ሰው ይላኩልና። ሄሎ፣ አቤት። አይቼዋለሁ። ቆይሽ እሺ፣ በቃ እሺ፣ ደውልለት። እሱንም ቆይ እኔ እደውልላቸዋለሁ። ለምን ነው የገጠር ልጅ የማይመጣው? ችግር የለም። ቲክታክ ላይ ተጥዶ አይደል እንደ 24 ሰዓት የሚሉ ለዚህ ጉዳይ ሲሆን ነው የሚጠፋ። በየገጹ ተንጠልጥሎ አይደል ታፕታፕ ሲሉ ጆከር ሰላም ነው። ተክላይንን ያውቀዋለሁ። የልጁ ቤተሰብ የሆናችሁ ሰዎች እኔ በውስጥ አናግሮኝና በተክላይ የሚያከሆነ በተክላይ ትክክለኛ ከመጣች ተክላይ ሁሉን ነገር የሚጨርስ ከሆነ የተክላይ ትክክለኛ በጣም የሚወደው ወዳጁ አለ እኔ የማውቀው። ምክንያቱም አብዛኛው የሸዋ ሰው እና ይሄ ቦረና አካባቢ ወደ የእጁ አካባቢ ያሉት የተወሰነ ሰዎች አካባቢ በተክላይ ነው የሚመጡት። ተክላይ እንትኑ ምንድን ነው የሚኖረው እንትና ነው ማነው የሚባለው የመን ስሙን ፈርሻ ነው የሚኖረው። የሚያመጣቸው ባለ አርድ አድርጎ ነው። ቦታው ከዚህ ከሳውዲ አረቢያ ቀጥታ ማን ነው ስሙ ሳዕዲያ ነው ማን ነው የሚባለው ወደኋላ ነገር ያለው ሳዕዲያ የሚባለው ወደ ካላርዳ የመን እኮ ነው። ሳዕዲያ እኮ የመን ነው። ካላርዳ ወደዚህ ያለችው ሀገር ማን ነው የምትባለው? አላርዳን እንዳለፍኩ የምታገኛት ከየመን ስትመጣ ይኸውልህ ሰያ ተክለይን እኮ አውርተነዋል። ተክለይን አውርተነዋል። ተክለይን ሊደብቃችሁ ይችላል፣ ቦታ ደብቆናል። ግን የእሱ ደግሞ በጣም ቅርብ ወዳጁ አለ። ቢያንስ በቀን እስከ 150 ሰው 200 ሰው የሚሰጠው ማለት ነው።
ኢትዮጵያ በገባ ሰዓት ራሱ ኢትዮጵያ ነው ልጁ፣ የድሬ ሮቃ ልጅ ነው። የድሬ ሮቃ ልጅ ነው። እሱን አናግረን ያን የድሬ ሮቃው ልጅ እኔ እህቴ ናት ብሎ እሱ ቢተባበረን በእሱ በኩል ነው ተክላይን እውነታውን እንዲነግረን ማድረግ የምንችለው በዛ ልጅ ምክንያት ነው። ምክንያቱም ያን ልጅ ወዳጁ ነው፣ በክፉ ሰዓትም በደጉም ሰዓት ወዳጁ ነው። ስቀጥል ደግሞ አጠቃላይ በቀን እስከ 200 ሰው 150 ድረስ ነው የሚሰጠው የኢትዮጵያው ደላላ ማለት ነው። በጣም ተዋ። ያንን ልጅ በምን እናገኛለን? ታገኘዋለህ? አናግረው። እኔ በደንብ አገኘዋለሁኝ። እሱን ችግር የለውም። ቁጥሩ የለኝም፣ ነገር ግን አገኘዋለሁኝ። ዛሬም ቢሆን አገኘዋለሁ፣ ነገም ቢሆን ቁጥሩን አገኘዋለሁኝ። ሰውየውን ፈልገውና ቆይ። እኛ ግን እዛ አንደርስም። ምክንያቱም የጅዳውን እንይዘዋለን። እምቢ ካለ ነው የጅዳው እያያዛል። የጅዳው ያንን እንዳመጣ ይደረጋል። ምክንያቱም ልጅቱ ለመኖሯ ይኸው ዛሬም ስታለቅስ ነበር እየተባለ ነው አይደለም። ከዚህ በላይ ምንም አይነት እንትን የለም። አሁን በቀጥታ የጅዳው ነው። ለምን የገጠሩ የተደ ይሄማ የገጠሩ ታልመጣ በዚህ ሰዓት እሱም እጁ አለበት። ይግባ። ስልኩንም አልተቀማ። ከጅዳ እስከ ፋርሻ ድንበር ድረስ ቪዲዮ እየቀረጠ ነው ሄደው። ማንም አልቀማው። ምክንያቱም ጓደኞቹ የደላላ የእነ ተክላይ ጓደኛ ስለሆኑ ስልኩንም አልተቀማ። ሌላ ሁሉ ስልኩን እየተቀማ ሲሄድ እሱ አልተቀማ። እና በለው የት ነው የሚጠፋው? አንድ ሴት ያልሞተ ሴት ሙታለች ብሎ ተናግሮ ራሱም እሱ ወንጀለኛ ነው። ማነው ሙታለች ብሎ የተናገረ? ራሱ ሙታለች ብለውኛል ብሎ ዝም ቢልሳ መንጣት አለበት። እኔ ባሰብስ አስገባው ፈልግና የጅዳው ደላላ አስገባው። አቡ ይምጣ። ወዳቸው ሚስኪን እየመሰለ ውስጣቸው ስኪን ተሰብስቦ ምድረ ፈሳም የድሃን ልጅ የሚያስለቅስ ደላላ ጭንቅላቱን መባል አለበት ኢትዮጵያ ውስጥ ያለው ቤተሰብ። አሁን ምን መሰላቸው ተክላይ ማለት ነው። ተክላይ ይሄ ከሳውዲ ከኢትዮጵያ ምናምን የሚመጡት ጋር አይደዋወልም። አንደኛ ተክላይ በጣም ባለሀብት የሆነ ሰው እና ዋግነር የሆነ ሰው ነው። የመን ላይ የምታውቁት ሰዎች ካላችሁ እኔ ስለማውቀው ነው። ተክላይ በጣም ዋግነር የሆነ ሰው ነው። በየመኖች የታወቀ ነው። ብር በጣም ከፋይ ነው። ሆቴዎች በደንብ ያውቁታል። ስለዚህ ከተክላይ ጋር የሚያገናኙት ከሱ በታች ያሉ ትንንሽ ደላሎች ናቸው። እሷ ወደ ኢትዮጵያ ስትሄድ መጀመሪያ የሚያገናኛት ደላላ ሳውዲ አረቢያ ያለው ነው። ሳውዲ አረቢያ ያለው ደላላ ቀጥታ ለሳቢያ ነው የሚያስረክባት፣ ወይም ሳቢያ ድረስ በባስት ለተክላይ ነው እኮ አልኩ። ሰያ ሳውዲ ጅዳ ያለው ደላላ ለተክላይ ደውሎ አገናኘን አልኩ እኮ። ቀን ላይ ተገናኘን እኮ። ሙታለች ያልከው ዝም ብለህ ነው እንዳልሞተችም እያሉ ነው ብሎ ሲነግረው ሙታለች፣ ምን መረጃ ላንጣላችሁ አለ። ቀብሯንና ልብሷን ያለችበትን ይዘህ እንዲመጣ ብሎ ነገ ወይንም ለ3 ቀን ቀጠሮ ሰተነው ነው የወጣው። ልጁ ግን ውሸቱን ነው፣ ደብቆ ነው። ተክላይ የማንኛውንም ፎቶግራፍ ቀብር አንፈልግም። ስትሞት ቪዲዮ እና ፎቶ ነው የምንፈልገው። የሞተችበት ታይም ሲቀብሯት ሲያለብሷት ያለውን ቪዲዮ ነው የምንፈልገው። የምን አባቱ ቀብር ነው የሚያሳየን? ልጅቷ ሙታለች አትበሉ። ልጅቷ አለች። ከዚህ ሁላ መረጃ ምን ይነገራችሁ እኮ? ያኛውን መረጃ ስትሉ ነው። ይሄ ተክላይ ነው፣ አያነሳም። በቀጥታውን ወደ